ገር ምድር ከፋ ያመኑት ዘርተው ያጨዱበት ጥብቁል ያላቸው መሬት ጨከነባቸው። ታሳ ድሬ ጋሞ ከደማቁ እሳት ግርጌ ቤተሰብ ተሰብስቧል። ልጆች፣ እናት፣ አባት የደራ ወግ ይዟል። ሳቅ ጨዋታ የታዟ የሰርክ ግብር ነው። ድንገት ግን ይህ ተከሰተም። ጠንከር ያለው የበልግ ዝናብ በቀያቸው ጎርፍና ናዳን አስከተለም። የዚያች ታዛ ድምቀቶች በቅጽበት ደበዘዙ። ዳግም ላያውጉ ዳግም ላይገናኙ እስከ ወዲያኛው አሸለቡም። ታግለው ራሳቸውን ይታደጉ ዘንድ ብርታት ያጡ እነሱ በናዳው ተውጠው አስከፊውን ጽዋ ተጋቱም። ይህ ሐዘን የሕልም ያህል የበረታባት የጋሞ እናት የሆነውን ማመን ከብዷት የእንባ ዘለላዋን እያዘራች የነበር ታዛዋን ታማትራለች። የእናትን ስፍስፍ አንጀት፣ የአባት ጭምት ሐዘን፣ የወዳጅ ዘመድ የልብ ስብራት በጋሞ ምድር ላይ ያረበበ ጥቁር ከል ሆኗል። እንባ የማይመልሰው ዋይታ የማይገታው ጥልቅ ሐዘን አይታገሉት ተፈጥሮ ሆነ አይከሱት ነገር ከሰው የሆነ አይደል። በቃ በጎደለ ታዛ ያለ እናት የቀሩ አዳጊዎች በአባት ጉያ እቅፍ ስር ባልጠና አምሯቸው የሚሆነውን እየሆነም ያለውን በእንግዳ ስሜት ይመለከታሉ። የእርቅ የይቅር ባይነት በፈጣሪውም አብዝቶ የመታመን ምስያ የሆነው ጋሞም ወርቅ ላበደረ ሆኖበት የመዳፉ ያህል በሚያምነው መሬቱም የሐዘንን ጽዋ ተጋተም። ቀን በከፋባት የጋሟ ጋጮ ባባ ወረዳም ሐዘን የበረታባቸው እነሱ ስብራታቸውን፣ ቁጭታቸውን ለመመልከት አንዳች ብርታት ይጠይቃል። ምናልባትም ይስተካከል እንደሆን እንጃ እንባ ይቀድሟል። መንግስት የሰብአዊ ድጋፎችን ለተጎጂዎች ለማድረስና ዘላቂ መፍትሄ ለመስጠት በትኩረት መንቀሳቀሱን የክልሉ መንግስት አሳውቋል። ዛሬ በስፍራው ተገኝተው ተጎጂዎችን ያጽናኑት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም መንግስት ዜጎችን ለማገዝ እየሰራ መሆኑን በማህበራዊ ትስስር ገጻቸው ጠቅሷል። ልብ ሰባሪው ሐዘን ከጋሞ ምድር የተሻገረም ሀገርን ያሳዘነ ነው። ድጋፍና ርብርብ እንደ ሁል ጊዜው ከዜጎች የሚጠበቅ ተግባር ሊሆን እንደሚገባም ይነሳል።